ቪዲዮን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። በዚህ ህንድ ውስጥ በሚገኝና ነፍሰ ገዳዮች ብቻ በሚታሰሩበት በዚህ እስር ቤት ውስጥ ሁልጊዜም ፍርሃት ነበረ። አንድ ቀን ጧት ላይም ጄምስ የተባለው አንደኛው ታሳሪ ወደ መመገቢያ ቦታው ሰልፍ ያመራል። በአንድ አስፈሪ አስተያየት ምክንያት ብቻም እዚያ ይሰራ የነበረው የምግብ ሰራተኛ ለሱ ከሌሎቹ በበለጠ መልኩ ምግቡን ጨልፎ ይሰጠዋል። ጄምስም ራሱን እዛ ከነበሩት ሰዎች በሙሉ ከፍ አድርጎ እየተመለከተ ስለነበረ አንድ ዝምተኛ ወደ ነበረና መነጽር አድርጎ ወደ ነበረውም ታሳሪም ያመራል። ምግቡንም መሬቱ ላይ ከጣለም በኋላ ያ ሰው ከቦታው ዞር እንዲልለትም ይጠይቀዋል። እዛ የነበሩት ምግብ ሰራተኞችና ታሳሪዎችም የሚፈጠረውን በፍርሃት ይመለከታሉ። ቢሆንም መነጽር አድርጎ የነበረው ሰው ግን በተረጋጋ መንፈስ ላይ ይገኛል። ስለዚህም መነጽሩን እንኳን አላወለቀም ነበር። ይሄ ነገር ብቻም ነገሮች እንዳይባባሱ ሊያደርግ ችሏል። ይህ ታሳሪም ስሙ ክሪሽና ይባላል። እዚህ ለነበሩት ታሳሪዎችም የሚፈራ ሰው ሳይሆን ነገር ግን የሚከበር ሰው ነበር። ጠባቂዎቹ እንኳን እሱን ሲያዋሩ ተረጋግተው ነበር። የሚታወቀውን በተደባዳቢነቱ ሳይሆን በመልካምነቱ ነበር። ደካማ ታሳሪዎችንም በማገዝም ሁሉም በኩል ዓይን እንዲታዩ ማድረግ ችሏል። ለዚህም ደግሞ በምላሹ የሚጠይቀው ምንም አይነት ነገር አልነበረም። በቀጣዩ ቀንም ጠባቂው ወደ ክሪሽና ጋር በማምራት የእስር ቤቱ አለቃም እሱን ማየት እንደሚፈልግ ይነግረዋል። እሱም ወደዛ ውስጥ በገባበት ሰዓት ላይ ትልቅ ስልጣን ላይ ይገኝ የነበረው ቪክሪ የተባለው ሰው ክሪሽና ከታሰረ አሁን ላይ 22 ዓመት ያክል እንደሞላው ይነግረዋል። የተፈረደበትም 25 ዓመት ሲሆን ነገር ግን በነበረው ጥሩ ጸባይ ምክንያት በ22 ዓመቱ ከታሰረበት ነፃ ሊያወጡት አስበዋል። ቢሆንም በዚህ ከመደሰት ይልቅ ግን ክሪሽና ሐሳቡን አልተቀበለም። ፍላጎቱን በእስር ቤት መቆየት ሲሆን ለዚህም የሚያብራራላቸው ምንም አይነት ነገር አልነበረም። ቪክሪም እንደዛው ይህንን ጥያቄ የማይቀበል ሲሆን ጊዜው በደረሰበት ሰዓት ላይም እንደሚወጣና ለዚህም ራሱን እንዲያዘጋጅ ይነግረዋል። ክሪሽናም ከቢሮ በሚወጣበት ሰዓት ላይም በቀስታ መነጽሩን ያወልቃል። ለሚያውቁት ሰዎች በሙሉም ይሄ ልክ እንደ ማስጠንቀቂያ ነበር። ወዲያውኑም ወደ ጄምስ ጋር በማምራት ጄምስን መደብደብም ይጀምራል። ክሪሽናም ይህንን እያደረገ የሚገኘው አውቆ እንደሆነ መገመት አያቅተንም። ሐሳቡን ባደረገው ነገር ምክንያት ወደ ሌላኛው የእስር ቤት ክፍል እንዲያስገቡትና በዚህም ተጨማሪ ጊዜ ለማግኘት ነበረ። በቅርቡ ይገኝ የነበረው ኦፊሰር ይህንን ተመልክቶም ይስቃል። ምክንያቱም ከዚህ በፊት ይህንኑ ተመሳሳይ ድርጊት ክሪሽና ሲያደርግ ተመልክቶት ነበረ። ለሌላኛው ጋርድም ክሪሽና የሚፈራው አንድ ነገር እንደሆነ ይነግረዋል። ይህም ነጻነት ሲሆን ይህን ነጻነት የሚያገኝ ከሆነ በህይወቱ ላይ ትልቅ ቦታ የነበረው ሰው እሱን ስለማይጠብቀው ነጻ ከወጣ በኋላም ከዛውነት ጋር መጋፈጥ አይፈልግም። ውጪ ላይ አንደኛው ፖሊስ ጂግኒሽ ወደ ተባለ ሰው ጋር ያመራል። እናም ክሪሽናም ስለፈጠረውም ነገርም ይነግረዋል። ጂግኒሽም ጊዜ ሳያባክን ለክሪሽና ለመደወል ፈልጎ ስለነበረ ስልክ እንዲሰጠው በሚል ጉቦ ይሰጠዋል። ክሪሽናም ስልኩን ባነሳበት ሰዓት ላይም ጂግኒሽ እሱን በንዴት መቆጣት ይጀምራል። ክሪሽናም በዚህ ጊዜ ከእስር ቤት መውጣት የማይፈልግ ከሆነ እሱ ሌላ ወንጀልን ፈጽሞ እስር ቤት እንደሚቀላቀለው ነበር የነገረው። በዚህ ጊዜም ከመፈታት የሚያመልጥበት ሌላ መንገድ እንደሌለው የተገነዘበው ክሪሽና በመጨረሻ ዱባይ ውስጥ ይገኝ የነበረና ማሽ የተባለ ከአንድ የጋንግስተር ቡድን አለቃ ጋር ይገናኛል። ጥያቄውም የተለያዩ ዶክመንቶችን እንዲያዘጋጅለትና ከዚህም ሀገር እንዲወጣ እንዲያደርገው ነበረ። ክሪሽናም ሐሳቡ ከእስር ቤት በር ልክ እንደወጣ ከዚህም ሀገር መውጣት ነበረ። በቀጣይ ብቻውን በሚያሳልፍበት የእስር ቤት ክፍል ውስጥ በጸጥታ ማሰብ ይጀምራል። የክፍሉ መስኮት ጋርም ከተቀመጠ በኋላ በትውስታ ወደ ኋላ ይመልሰናል። ይህም በፈረንጆቹ 2001 ዓመተ ምህረት ላይ ሲሆን በዛ ጊዜ ላይም በኮሌጅ ውስጥ ነበር የነበረው። አብሮ የሚኖር የነበረውም ጂግኒሽ ከተባለው ካሁኑ ጓደኛው ጋር ነበረ። የሚያደርጋቸው ነገሮች በሙሉ በተስፋ የተሞሉ ነገሮች ነበሩ። እሱ ከነበረበት ህንጻም በተቃራኒ በኩል ዋሱዳ የምትባል አንዲት ሴት ደግሞ ትገኝ ነበረ። ክሪሽናም የምትወጣበትን ሰዓት ጠንቅቆ ያውቅ ስለነበረ በየቀኑ የእሷን ትኩረት ለማግኘት የሚጥር ነበረ። ቢሆንም በነበረው ፍርሃት ምክንያት ግን በውስጡ የነበረውን ስሜት የመናገር ድፍረት አልነበረውም። ስለዚህም በጊዜ ሂደት በመጨረሻ ዋሱዳም እሱን ማስተዋል ትጀምራለች። ስለ ማንነቱም ጥያቄ አሮባት ስለነበረ ከተቀራረቡ በኋላ ያንን መጠየቅ ትጀምራለች። ክሪሽናም ቤተሰቦች እንደሌሉትና ነገር ግን እናቱ ከመሞቷ በፊት በህይወት ላይ ትልቁ መሳሪያ ትምህርት እንደሆነ የነገረችውን እናቱን ምክር ተቀብሎ አሁንም በሱ እየተመራም እንደሆነም ይነግራታል። የማያውቀው ነገር እስከማይኖር ድረስም በኮምፒውተር ሳይንስ ጥሩ የሚባል እውቀትን ይዟል። እናም ያንን በመጠቀምም አሪፍ ስራም እየሰራ ይገኛል። ወደ አሁኑ ጊዜ ስንመለስም ክሪሽና ካለፉት አሪፍ የትውስታ ጊዜዎች ራሱን ይመልሳል። ቀጣዩ ቀን ጠዋትም ብዙ ሰው ሲጠባበቀው የነበረው ቀን ነበረ። ይህም እሱ የሚፈታበት ቀን ነበረ። ከመፈታቱ በፊትም ክሪሽና አብረው ታስረውት የነበሩትን ጓደኞቹን ለማግኘት ይሄዳል።
ብዙዎቹም በእስር ቤት ውስጥ የሚወዱት ሰው ሊለያቸው መሆኑን ተከትሎ በትልቅ ሐዘን ውስጥ ይገኛሉ። ሽማግሌው ታሳሪም ወደሱ ጋር እንዲመጣም ከጠራው በኋላ ድጋሚ መነጽሩን እንዳያወልቅ ይነግረዋል። ከዚያም የተጻፈን የቦታ አድራሻም ይሰጠዋል። በማሄሽ የሚዘጋጅለትም ፓስፖርትና የተለያየ ዶክመንትም ከዚህ ቦታ ሄዶ መቀበል እንደሚችል ነበር የነገረው። ዱባይ ለሚኖረውም አዲስ ህይወትም ሁሉም ነገርም ተዘጋጅቶለት እንደሚጠብቀው ይነግረዋል። ከዚያም ከእስር ቤቱ ከወጣ በኋላ የእስር ቤቱ በር ፊት ለፊት ጂግኒሽ እየጠበቀው ነበር። ልክ ክሪሽናን እንደተመለከተውም ለዓመታት ሲጠብቀውና ሲናፍቀው የነበረ ጊዜ መሆኑን ተከትሎ ሄዶ ክሪሽናን ያፈዋል። ከዚያም በደስታ ማልቀስ ይጀምራል። ከዚያም ግን የሁለቱን ፎቶም ያነሳል። ክሪሽናን በማያውቀው መልኩም ይህንን ፎቶ ለቫሱዳ ነበር የላከላት። ከዚያም አንድ ላይ በመሆን ከዓመታት በፊት ይጎበኙት ወደ ነበሩት ወደ አንድ ሬስቶራንት ይወስደዋል። ይህ ቦታም ክሪሽና ሌላ ትውስታ ውስጥ እንዲገባ ነበር ያደረገው። ክሪሽናም ድሮ ላይ የዚህን ሬስቶራንት ባለቤትን ወጪና ገቢውን ዲጂታል በሆነ መንገድ እንዲቆጣጠር በሚል በተለያየ መንገድ ይረዳው ነበር። በዚያ ጊዜም የሚያደርግለት ትንሽ የሚባል እርዳታ ቢሆንም ነገር ግን ለሰውየው ትልቅ ጥቅም ነበረው። ክሪሽናም በዛን ቀን በሚወጣበት ጊዜ ላይ የሞተር ሳይክሉን ቁልፍ ውስጥ ላይ ረስቶት እንደወጣ ይገነዘባል። ከዚያም ያንን ለማምጣት ወደ ውስጥ በገባበት ጊዜ ላይ ግን ባልጠበቀው መልኩ ዘራፊዎች ሰውየውን አግተውት ይመለከታል። ክሪሽናም ወደ ጥል ውስጥ እንኳን ሳይገባም በንግግር ብቻ አሳምኗቸው ከዛ እንዲሄዱ ያደርጋቸዋል። ከዚያም ማታ ላይም ወደ አፓርትመንቱም ይመለሳል። ነገር ግን በመጀመሪያ ፓኪያ ወደ ተባለ ሰው ጋር ነበር ያመራው። በእጁ ላይም በነበረበት ንቅሳት ምክንያትም በሬስቶራንቱ ውስጥ የሬስቶራንቱን ባለቤት ለመዝረፍ እየሞከረ የነበረው እሱ እንደሆነ ተገንዝቧል። ከዚያም ጎረቤቶች እየተመለከቱትን በጥፊ መተዋል። ሰውየውን ለመዝረፍ በመሞከሩም የፍርሃት ስሜት እንዲሰማውም ነበር ያደረገው። አሁን በተመሳሳይ ሬስቶራንት ውስጥም ሆኖም ክሪሽና የሬስቶራንቱን ባለቤት በመመልከቱ ይደሰታል። ሰውየውም የክሪሽና ያልተከፈሉ ብዙ ዕዳዎች ነበሩት። ቢሆንም ገንዘቡን ከመቀበል ይልቅ ግን ክሪሽና ከዚህ በፊት ማንም ሰው ከጎኑ ባልነበረበት ጊዜ ላይ እሱን በማስረፉ ምክንያት በዛ ዋጋ ሊያካክሰው ይወሰናል። እናም እሱ በመፈታቱም ተደስቶም ያቅፈዋል። ተቀምጠውም ሻይ በሚጠጡበት ሰዓት ላይ ክሪሽና ለጂግኒሽ ድሮ የኖሩበት የነበረውን አፓርትመንት የመጎብኘት ፍላጎት እንዳለው ይነግረዋል። ይህንን ጥያቄም ካቀረበ በኋላም ክሪሽና በትውስታ ደግሞ ይመልሰናል። ስራው ላይ በነበረበት ጊዜ ላይ በዳይሬክተሩ ተጠርቶ ህይወት ቀያሪ የሆነ አንድ ዜና ይነገረዋል። ይህም ዜና ስላመቻቹለት እድል ሲሆን በጀርመንም ሄዶም የኮምፒውተር ሳይንስ ትምህርቱን እንዲቀጥል ነበረ። ይህም ለህይወቱም ትልቅ ነገር ነበረ። ስለዚህም ይህን ዜና ለቫሱዳም ይነግራታል። እሷም በመጀመሪያ በዚህ ብትደሰተም ነገር ግን ወደ ጀርመን በሄደበት ጊዜ ላይ ሊራራቁ እንደሚችሉ በማሰብ በዛ መጨነቅ ትጀምራለች። ስለዚህም በዛን ቀን ማታ ላይ ጥሩ የሚባል ጊዜን አንድ ላይ ለማሳለፍ ይወስናሉ። ምክንያቱም የሚሄድ ከሆነ የመጨረሻ ጊዜያቸው ነው የሚሆነው። ከዚያም ወደ ቤት በሚመለሱበት ሰዓት ላይ ቫሱዳ መሃል መንገድ ላይ እንዲያወርዳት ትነግረዋለች። አንድ ላይ መምጣታቸውንና በመሃላቸውም ግንኙነት እንዳለ እንዲጠረጠር ስላልፈለገች ደቂቃዎች ካለፉ በኋላ እሱም እንዲመጣ ትነግረዋለች። बदल मत जाना तुम मौसम थोड़ी हूँ ቢሆንም ብቻዋን መራመድ በጀመረችበት ጊዜ ላይም ሁሉም ነገር ይቀየራል። ቫሱዳም ባላሰበችው መልኩ በሰዎች ታግታ ትወሰዳለች። ውስጥም እየመቷት እሷ ላይ ጥቃት ለማድረስ ይሞክራሉ። ከሩቁ በሰማው ድምጽ ምክንያትም ክሪሽና ወደዛ ቦታ እየሮጠ ይሄዳል። እሷንም በተመለከተበት ሰዓት ላይ በከባዱ ይደነግጣል። እየተመታች ስለነበረም በዛ በመናደድ እዛ ከነበሩት ሰዎች ጋር መደባደብ ይጀምራል። በዚህም መሃል ላይ ጥቃት ለማድረስ እየሞከሩ ከነበሩት ሰዎች መካከል ሁለቱ ሊሞቱ ችለዋል። እሱም በተፈጠረው ነገር በጣም ተናዶም ስለነበረም እየጎተታቸው ወደ መንገዱም ያወጣቸዋል። ወዳውኑ ጊዜ ስንመለስ ጂግኒሽ የድሮ አፓርትመንታቸውን ለመጎብኘት የሚያስፈልገውን ፈቃድ አግኝቶ ይመለሳል። እሱና ክሪሽናም የሬስቶራንቱን ባለቤት ለመጨረሻ ጊዜ ከተሰናበቱት በኋላ ከዛ ይሄዳሉ። ከደቂቆች በኋላም ለዓመታት ወደ ኖሩበት አፓርትመንት ይመለሳሉ። ህንጻውም ደግሞ ወደ ሌላ ትውስታም ይመልሳቸው ነበር። ክሪሽናም ለቫሱዳ ከዚህ በፊት ሰጥቷት የነበረውን የፕላስቲክ ቀለበትን ያስታውሳል። ይህም ለፍቅራቸው ልክ እንደ ትንሽዬ ማስታወሻ ሲሆን ከዚያም ግን ከጊዜያት በኋላ ትክክለኛ ቀለበትን ይዞ በእሱ ለመተካት አስቦ ነበረ። ይህንንም ያውቅ የነበረው ከግንኙነታቸው ውጭ የነበረው አንድ ሰው ብቻ ነበረ። ይህም ፓኪያ ነበረ። ወደ አፓርትመንት ውስጥም ከገባ በኋላም ክሪሽና መብራቱን ያበራዋል። ይህም ተኝቶ የነበረውን ጂግኒሽ እንዲነቃ ያደርገዋል። ከዚያም ክሪሽና ቀለበቱን የኤሌክትሪክ መቆጣጠሪያ ቦክስ ውስጥ ይከተዋል። እዛም ውስጥ ለመደበቅ ነበር ሐሳቡ። ይሁን እንጂ ከዓመታት በኋላ ያንን በሚከፍትበት ጊዜ ላይ ቀለበቱ በቦታው ላይ አልነበረም። ገና ከድንጋጤው ሳይመለስም ጂግኒሽ አንድ እንግዳ እሱን ማግኘት እንደሚፈልግ ይነግረዋል። ይህም እንግዳም ባልጠበቀው መልኩ ቫሱዳ ነበረች።
እሱም እሷ ላይ ያፈጠጠም ወደ ታች ይወርዳል። የጠፋበትንም ቀለበት በማውጣትም ትሰጠዋለች። የወርቁ እንዳለና የጠፋው የፕላስቲኩ እንደሆነም ትነግረዋለች። ክሪሽናም በቃላቶቿ ውስጥ ያለውን ሚስጥር ተገንዝቦም በዛ ፈገግ ይላል። ከደቂቃዎች በኋላም ድሮ በተደጋጋሚ መልኩ እየመጡ ይጎበኙት ወደ ነበረው ወደዛ ሐይቅ ለመሄድ ይወስናሉ። እዛም ሆነውም ስለ ሕይወት ማውራትም ይጀምራሉ። ቫሱዳም እህትና ወንድሟ ያልሙት የነበሩትን ነገሮች በሙሉ እንዳገኙ ትነግረዋለች። አንደኛው ፓይለት ሲሆን ሌላኛዋ ደግሞ ዶክተር ሆናለች። እሷ ደግሞ የልብስ ስፌት ቢዝነስ የከፈተች ሲሆን ይህም ቢዝነሷ አድጎላት በከተማው ውስጥ ትልቅ ቦታ ሊደርስላት ችሏል። ንግግራቸውም እየሞቀ በመጣበት ጊዜ ላይም ድንገት ስልኳ ይጠራል። የደወለውም ባሏ ሲሆን ያለማመንታትም ያለችው ከክሪሽና ጋር እንደሆነና ወደ ቤትም ይዘው እንደምትመጣም ትናገራለች። ክሪሽናም በዚህ ጥሩ ስሜት ስላልተሰማው ወደዛ እንደማይሄድ ይናገራል። ቢሆንም ቫሱዳ ግን ባሏ ማግኘት እንደሚፈልግ በመናገር ሐሳቡን ታስቀይረዋለች። ይህ በእንዲህ እንዳለ ጂግናሽ እነዛ ጋንግስተሮች ይገኙበት ወደ ነበረው ቦታ ያመራል። የመጣውም የክሪሽናን ፌክ ፓስፖርት ለመቀበል ነበረ። ወደ ውስጥም እንዲገባ ሊፈቅዱለት የቻሉት ከመሃሽ የተጻፈውን ጽሑፍ ካሳያቸው በኋላ ነበረ። ከዚያም ያገኛትም ሴት ፎርጂድ ዶክመንቶቹን በሙሉ ትሰጠዋለች። ክሪሽና ወደ ዱባይ ለሚያደርገው ጉዞ ራሱ የሚያስፈልገው ትኬት ተቆርጦለት ነበር። ወደ ቫሱዳ ቤት ስንመለስ ባሏ አቢጄት ከበሩ ይቀበላቸዋል። የተቀበላቸውም ጥሩ በሚባል የደስታ ስሜት አልነበረም። እናም እሱ እንዲመጣ የፈለገውም ለሌላ ነገር እንደሆነ ያስታውቃል። ከዛ በተጨማሪ ክሪሽና በቤቱ ውስጥ ይገኝ የነበረውንና የሕግ ባለስልጣን የነበረውን ቪክሬን ሲመለከት ይገረማል። አቢጄትም ክሪሽና ብቻውን እንዲያወራቸው በሚል ትቷቸው ነበር የሄደው። ውስጥ ላይ ደግሞ ቫሱዳ ክሪሽና ከዚህ በፊት ሰጥቷት የነበረውን የፕላስቲክ ቀለበት ይዛ እንመለከታታለን። ይህም ድሮ ከሱ ጋር ያሳለፈችውን የፍቅር ግንኙነት እንዲሁ በቀላሉ መርሳት አለመቻሏን ያሳየናል። ክሪሽናም አሁን ላይ ሙሉ ለሙሉ እውነቱን የተረዳ ይመስላል። ይህም እውነት በየዓመቱ እሱን ከእስር ቤት ለማስወጣት እየታገለ የነበረው ሰው አቢጄት እንደሆነ ነበረ። ነገር ግን ክሪሽና ያላወቀው ነገር አቢጄት ይህንን ነገር ያደረገ የነበረው ለምን እንደሆነና ለሱስ ደግሞ በምላሹ የሚፈልገው ነገር ምን እንደሆነ ነበረ። ቢሆንም ለዚህ ጥያቄው ምላሽ ከማግኘቱ በፊት ግን ቫሱዳ በመሃላቸው በመግባት ወሬያቸውን ታቋርጣቸዋለች። ከደቂቃዎች በኋላ ግን ስልኳ ይጠራና በስራዋ ላይ አስቸኳይ ነገር እንደገጠማት ይነገራትና ወደዛ ቦታም ታመራለች። ከዚያም በክሪሽናና በአቢጄት መካከል የነበረው ንግግርም ከነበረበት ይቀጥላል። በዚህ ጊዜም እውነቱ መውጣት ይጀምራል። ላለፉት 5 ዓመታትም ክሪሽናን ከእስር ቤት ለማስፈታት በሚደረገው ጥረት ውስጥ አቢጄት በዋነኝነት ከጀርባ ሆኖ ሲሰራ ነበር። በየዓመቱም ከእስር ቤት እሱ እንዲፈታ ይፈልግ እንጂ ነገር ግን ክሪሽና ሊፈታ በሚደርስበት ጊዜ ላይ በእስር ቤት ውስጥ ሌላ ግድያን በመፈጸም ተጨማሪ ቅጣት እንዲጣልበት አድርጓል። አቢጄትም ይህንን ነገር እያደረገ የነበረው ለምን እንደሆነ ይናገራል። ከመጋባታቸው በፊት ቫሱዳ ሁሉንም ነገር ነግራው ነበር። ነገር ግን አንድ ጥያቄም ጠይቀዋለች። ሌላ ሰው የምታገባ ከሆነ ከእስር ቤት በሚፈታበት ቀን ላይ ክሪሽናን ለማየት ነበረ ጥያቄዋ። አቢጄትም በዚህ ተስማምቶ ነበረ። ከዛ በተጨማሪ ግን እሱም የሚፈልገው አንድ ነገር ነበረ። ይህም ክሪሽና በሚፈታበት ቀን ላይ ደግሞ በዛን ቀን ማታ ላይ የተፈጠረውን ነገር በሙሉ እውነቱን መረዳት ይፈልግ ነበረ። ስለዚህም ክሪሽና የተፈጠረውን ነገር በሙሉ አንድ በአንድ መናገር ይጀምራል። በዛን ቀን ማታ ላይ ጥቃት ሊያደርሱ የሞከሩ ሰዎች ተራ የሚባሉ አይነት ሰዎች አልነበሩም። ይልቁኑ እነ ክሪሽና ከሚኖሩበት አፓርትመንት ጋር በተመሳሳይ አፓርትመንት ውስጥ የሚኖሩ ሰዎች ነበሩ። እናም የሚመሩ የነበሩትም በፓኪያ ሲሆን የሰውም ከክሪሽና ጋር ከድሮ ጀምሮ ቂም ነበረበት። በዚህም መሃል ላይ ፓኪያ ሊያመልጥ ችሏል። ስለዚህም ከተፈጠሩት ነገሮች ጋር ክሪሽና ብቻውን እንዲቀር ያደረገው ሲሆን ለቫሱዳም ከዚህ ቶሎ ሮጣ እንድትሄድና ወደ ኋላም እንዳትመለከት ይነግራታል። ምክንያቱም በእንደዚህ አይነት መጥፎ ነገር መሃል ላይ እሷም አብራ እንድትያዝ አልፈለገም ነበር። ይህ በእንዲህ እንዳለ በስራ ቦታዋ ላይ ቫሱዳ በጣም ቢዚ ነበረች። ከክሪሽና ጋር ማድረግ ትፈልግ የነበረው ንግግር አላበቃም ነበረ። ስለዚህም ወደ ጂግናሽ በመደወል ክሪሽና ከዚህ የሚሄድበትን ጊዜ እንዲያዘገይላት ትጠይቀዋለች። ጂግናሽም በዚህ ተስማምቶም ወደ አቢጄት ይደውልና ስልኩንም ለክሪሽና እንዲሰጠው ይነግረዋል። ከዚያም ለክሪሽናም ከደቂቃዎች በኋላ እሱን ለማንሳት ወደዛ እንደሚመጣ ይነግረዋል። ወደ ውስጥ ስንመለስ ክሪሽና ያለፈውን ታሪኩን መናገሩን ቀጥሏል። በታሰረበት ጊዜ ላይ እንኳን ምንም አይነት ረፍትን አላገኘም ነበር። የፓኪያ አለመቀጣትና ከአካባቢው ማምለጡ ሁልጊዜም እንዲበሳጭ ነበር እያደረገው የነበረው። ፓኪያም በህይወት እስካለ ድረስ ቫሱዳ መቼም ደህና እንደማትሆንና የሆነ ጥቃት ሊያደርስባት እንደሚችል ያስብ ነበር። ከዚያም ይህንን ነገር ሊቀይር የሚችል አንድ አጋጣሚ ይፈጠራል። ይህም መሃሽ ሲሆን መሃሽ ከባድ የሆነ የወንበዴዎች አለቃ ነበር። ነገር ግን በፖሊሶች በመያዙ ምክንያት በመጨረሻ እነሱ ወደ ነበሩበት እስር ቤት እንዲገባ ይደረጋል። የእሱ ወደ እስር ቤታቸው መምጣት ግን አብሮ ብዙ መጥፎ ነገር ነበር የፈጠረው።
አንድ በአንድም ቅጥር ነፍሰ ገዳዮች ታሳሪ እየመሰሉ ወደዛ እስር ቤት ለመግባትና እሱን ለመግደል መሞከር ይጀምራሉ። ክሪሽናም እሱን እንዲጠብቅ የታዘዘ ሰው ሲሆን በዚህን መሃል ላይም አንድ ያልተጠበቀ ነገር ይፈጠራል። ይህም ማሽን እንዲገድሉ ከተላኩ ሰዎች መካከል ፓኪ አብሯቸው ይመጣል። ለክሪሽናም እስር ቤት ከገባ ጊዜ ጀምሮ ሲጠብቀው የነበረው አስፈላጊ ጊዜ እንደተፈጠረለት ነው የተገነዘበው። መነጽሩን አውልቆም ለዓመታት ያክል በውስጡ ደብቆ ይዞት የነበረውን ነገር በሙሉ ይናገራል። ይህም ፓኪያና ከሱ ጋር አብሮ የነበሩት የቡድኑ አባላት በሙሉ በአንድ ቀን በሱ መገደላቸውን ነበር። ከዛ ጊዜ ጀምሮ ማሽ ክሪሽና ህይወቱን እንዳተረፈው ማሰብ ይጀምራል። እናም እስካሁንም አልረሳውም። ልክ በዛን ሰዓት ላይም ቫሱዳ ወደ ቤት ትመለሳለች። እናም ከተናገረው ታሪኮች ውስጥም ግማሹን ልትሰማ ችላለች። በእስር ቤት ውስጥ እንኳን ሆኖ እሷን ለመጠበቅ እየሞከረ እንደነበረ ስትገነዘብ ከባድ ስሜት ይሰማታል። እንባዋንም ለመደበቅ ስትልም ወደ ሌላ አቅጣጫም ትዞራለች። አቢጄትም ክሪሽና ቫሱዳን ለመጠበቅ ሲል ስላደረገው ነገር በሙሉ ያመሰግነዋል። እናም ልክ እንደ ማሽም በሚፈልገው ጊዜና በሚያስፈልገው ነገር በሙሉ ከጎኑ እንደሆነም ይነግረዋል። ከትንሽ ቆይታ በኋላም ጂግኒሽ ይደውላል። በታችኛው ክፍል ሆኖ እሱን እየጠበቀው ነበር። ክሪሽናም ለመሄድ ተዘጋጅቶ ስለነበረ የአቢጄትን እጅ ከጨበጠ በኋላ አቢጄት ግን ጎትቶ ያቅፈዋል። ክሪሽናም ከመሄዱ በፊት ቫሱዳ ባሏን ለብቻዋ አንዴ እንድታናገረው ጠይቀዋለች። አቢጄትም በዚህ ከተስማማ በኋላ ሁለቱ አብረው ይወጣሉ። ይሁን እንጂ ይህን ባረገበት ሰዓት ላይ ግን የሆነ ያክል የቅናት ስሜት ተሰምቶት ነበረ። የእሱንም ትዳር አደጋ ውስጥ እንዳይከት በሚል ክሪሽና ከህንድ ለመውጣት ያለውን ሀሳብም እሱም ይወደው ነበረ። ከደቂቃዎች በኋላም ቫሱዳን ባሏን ሄዳ ትቀላቀለዋለች። ክሪሽናንም ለማናገር ይህን ያክል ዙሪያ ጥምጥም መሄዱ ለምን እንደሆነም ትጠይቋለች። ምክንያቱም እውነቱን በሙሉ እሷ ነግራው ነበረ። አቢጄትም ለዚህ ቅርታ ይጠይቃትና ክሪሽና ልክ እሷ እንደነገረችው ተመሳሳይ ታሪክን እንደነገራት ይነግራታል። ይሁን እንጂ እሱ ሕፃን እንዳልሆነና ይህንንም ሊያደርግ የቻለው ትክክለኛ ታማኝነትን ለመፍጠር ሲል እንደሆነ ይናገራል። እናም ጋብቻቸውም በተደበቀ ጠባሳ ውስጥም እንዲያልፍ አይፈልግም ነበረ። ነገር ግን ልክ በዚህ ሰዓት ላይ እኛ ትክክለኛውን እውነት እንረዳለን። ቫሱዳን በታገተችበት በመጨረሻው ሌሊት ላይ ክሪሽና የሷን ጩኸት አልሰማም ነበር። ቫሱዳን ብቻዋን መታገቷን ተከትሎ ባላት አቅም በሙሉ በመጠቀም ራሷን ከጥቃት ለመከላከል ስትሞክር ነበር። እናም በዚህ መሃል ላይ ሁለቱን ሰዎች ልትገላቸው ችላለች። ሶስተኛው ወይም ፓካያም ከዛ በፍርሃት ሊያመልጥ ችሏል። ክሪሽናም የሆነ ሰው ከዛ ሮጦ ሲያመልጥ ይመለከትና የሆነ የተፈጠረ ነገር ይኖራል በማለት ወደዛ መጋዘን ውስጥ ይገባል። ልክ በዛን ሰዓት ላይም ነበረ ውስጥ ትገኝ የነበረችውን ቫሱዳን ያገኘው። እናም ሊመለከት ለነበረውም ነገር ራሱን አላዘጋጀም ነበረ። ቫሱዳም ደንግጣ እየተንቀጠቀጠች የነበረች ሲሆን ከሞቱት ሰዎች ጎንም ቆማ ነበረ። በዛን ሰዓት ላይም የሁለቱንም ህይወት የሚቀይረን ትልቅ ውሳኔ ለመወሰን ክሪሽና የወሰነው ይህም እንድታመልጥና በዚህ ቀን ስለተፈጠረው ነገርም አንዳች ነገር ትንፍሽ እንዳትል ነበረ። ቫሱዳም ለምን እንደሆነ በጠየቀችው ሰዓት ላይ እሷ የምታስፈልጋቸው ቤተሰቦች እንዳሏትና ወንድምና እህቶቿም የሚፈልጉትን ነገር እንዲያሳኩ እሷ እንደምታስፈልጋቸው ይነግራታል። ያኔም ወንድሟ ፓይለት እህቷ ደግሞ ዶክተር መሆን ይፈልጉ ነበር። ቫሱዳም እስር ቤት የምትገባ ከሆነ የነሱ ህልምም አብሮ እስር ቤት ይገባ ነበር። ክሪሽና በሌላ በኩል ግን ምንም ቤተሰብ አልነበረው። የሚጠብቀውም ሰው የለም። ተስፋ የሚያደርግበትም ነገር ስለሌለ ቅጣቱን እሱ መወጣት እንደሚችል ነግሯት ሊሰናበታት ችሏል። የሰዎቹንም አካል ወደ መንገድም እየጎተተ ያወጣቸው ጥፋተኛው እሱ እንደሆነ እንዲያሳውቅለት ብሎ ነበር። ብዙም ሳይቆየም በዚህ መልኩ ታስሮ 25 ዓመት ሊፈረድበት ችሏል። ከመወሰዱ በፊትም ቫሱዳ ከተማውን ለቃ እንድትወጣና እሱንም ለመጎብኘት እንዳትመጣ ማስጠንቅቋታል። እነሱ ሲያልሙት የነበረውን ህይወትም እንድትኖርም ነግሯታል። በድጋሚ ግን እሱን ለማየት የምትመጣ ከሆነ እሱ ራሱን መስዋዕት ያደረገበት ህልም በሙሉ መና ሆኖ እንደሚቀር ነበር የነገራት። ከዓመታት በኋላም ቫሱዳ ከሱ ጋር ልታረቅ ትፈልግ የነበረውን ንግግር ታደርጋለች። ክሪሽናም ከዚህ በኋላ ምንም ነገር እንኳን ቢፈጠር ወደ ህንድ መመለስ እንደማይፈልግ ይነግራታል። ጋብቻዋንና ህይወቷን ስለሚያከብርም ህይወቷን መበጥበጥ እንደማይፈልግም ይነግራታል። ለገነባቸው ህይወትና ላደረገችው ጥሩ ተግባሮች በሙሉ እንደሚኮራባት ከነገራት በኋላ ቫሱዳ አልቅሳ የሱን የወደፊት ህይወት በማበላሸቷ ይቅርታ ትጠይቀዋለች። ለመጨረሻ ጊዜ በምታውቀው ሰዓት ላይም ክሪሽና አብሮ አላቀፋትም። ምክንያቱም ከላይ ሆኖ ባሏ እየተመለከታት ይሆናል ብሎ ስላሰበ ነበረ። እናም ህይወቷን ላለማበላሸት ሲልም በተረጋጋ መንፈስ ሆኖም ትቷት ይሄዳል። አቢጄትም እውነቱን ከሰማ በኋላ አቢጄት ሊቀየር ችሏል። ከዚህ በፊት ይሰማው የነበረ የቅናት ስሜትም ጠፍቶ ክሪሽናን ለማክበር ወስኗል። ምክንያቱም ክሪሽና ያሳለፈው መጥፎ ነገር ብቻ አልነበረም ከሱ ጋር የነበረ፣ ይልቁኑ ወደ ጨለማ ውስጥ የከተተው ለሚወደው ሰው ያደረገው መስዋዕትነት ነበረ። ወደ ኤርፖርት የሚያደርጉትንም ጉዞ በጀመሩበት ሰዓት ላይ ክሪሽናን በዝምታ ሆኖ መጓዙን ይቀጥላል። የንዴትም ስሜት ይሁን እንባም ፊቱ ላይ አይታይም ነበር። ሙሉ ጉዞም በዝምታ የተሞላ ነበር። ከጎኑ የነበረው ጂግኒሽ በሌላ በኩል የሀዘን ስሜት እየተሰማው ይገኛል።
ምክንያቱም ክሪሽና ያሳለፈውን ከባድ ጊዜያት በሙሉ እሱ ተመልክቷል። አሁን ግን የሚወደው ጓደኛው ሁሉንም ነገር ከኋላ ትቶ አዲስ ህይወት ለመምራት ወደ ሌላ ቦታ እየተጓዘ ይገኛል። ፊልሙም ይህንን እያሳየንም ያበቃል። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።